የነበርኩበት ላይፌ ያው ውንብድና በለው እንግዲህ በጣም የተፈተንኩበት በጣም አንደኛ ንስሐ ያልገባ ሰው ስም ጽፎ መግባት በጣም ከባድ ነው። ከሺሻ ቤቱ ወደ ጫት ቤቱ ከጫት ቤቱ ወደ መጠጥ ቤቱ ይወሰደኝ በዛ ላይ እንዴት እንደሚሆን ብቻ በጣም ከባድ ነበር። ይሄ ከሊ ከኔ ጋ ነው ኢቭን እናት አባት ምንም ማንም ካንተ ጋር እንደማይሄድና ምንም እንደማይሄድ አንተ ብቻህን እንደምትሄድ ሁሉ ነገር ንብረት ምንም ነገር ምንም እንዳልሆነ ነው ያሳየልኝ። መንጭቆ ወጣኝ በቃ አየሁትኝ ሰማዕቱ ጊዮርጊስ በቃ እንዴት አየሁ እኔ በቃ በምን አይነት መልኩ መሰለ በደኛ ነገር በላያቸው ላይ የተደረገባቸው ነገር ነበረ። ያንን ሁሉ የተገለጸላቸው ሰዎች አሉ። በህይወታቸው በትዳራቸው አስገባልኝ ብሎ ሰጠኝ ሙዳይ ምጽዋቱ ለቅዱስ ዮሴፍ ቤተክርስቲያን። ከዛኛ ጀላት ይመጠጥንበት ያቺ ነገር እንኳን ታየችኝ። ያቺ ነገር ጥፋቴ ማለት ነው። እውነት ኪዳነ ምሕረትን ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬም እንደተለመደው አሸዋ ማዶ ታምረኛው ጠበል በርሜል ቅዱስ ጊዮርጊስ ሄደው የሰማዕቱ የቅዱስ ጊዮርጊስን ድንቅ ታምራት አይተው ከመጡ እህትና ወንድሞች መካከል አንድ ወንድሜን እንግዳ አድርጌ ስቱዲዮ ድረስ ጋብዤላችኋለሁ። ከሱ ጋር የሚኖረንን ቆይታ በራሱ አንደበት ለኔም ለናንተም በቦታው ላይ ያየውን የሆነለትን የተደረገለትን እንዴት እንደሄደ የሚያስረዳን ይሆናል። በቀጥታ ወደ እንግዳዬ ነው የምወስዳችሁ። ጥሬና አክብረ ስቱዲዮ ድረስ ስለመጣህ ከልብ አድርጌ አመሰግናለሁ። እንኳን ደህና መጣህ። እንኳን ደህና ቆያችሁ። እስቲ ራስህን አስተዋውቀን፣ ማን እንበል? ስሜ ዳዊት አቢ ይባላለሁ። እሺ ዳዊት፣ ወደ በርሜል ቅዱስ ጊዮርጊስ በምን አጋጣሚ ሄድክ? መቼ ጀምረህ አወቅከው? እንዴት ሄድክ? እስቲ ከዚህን ጀምር። በርሜል ቅዱስ ጊዮርጊስ ሄድኩትኝ ሳላስበው ተጠርቼ ነው ሄድኩት። እኔ ባላሰብኩት መንገድ ነው ሄድኩት። ወንድሜ ነው ውጭ ሀገር አለ እንግሊዝ ሀገር አለ። እሱ ነው ቆርጦ የእናንተን እንትን አይቶ እሱ ነው የቆረጠልኝ። በአጋጣሚ ሰርፕራይዝ ነው ያደረገኝ። ትሄዳለህ እንደዚህ ተቆርጦልሃል አለኝ። እኔም ደስተኛ ሆንኩኝ፣ ሄድኩኝ። ብዙ ነገር አይቼ ተመለስኩ። ብዙ ትምህርት በጉዞዬ ደስተኛ ሆኜ በአብሮኝ በሄዱ ሰዎች ራሱ በጣም ብዙ ነገር አይቼ የተደረገላቸውን ነገር አይቼ ለኔም የተደረገልኝ ነገር አለ። እግዚአብሔር ይመስገን ብዙ ነገር አለ ብዬ አስባለሁ። ባላሰብከው ሁኔታ በድንገት ትሄዳለህ ስትባል የመንገዱ ርቀት በርሜል ቅዱስ ጊዮርጊስ የት እንዳለ መረጃው ነበረ ከዚህ በፊት? አዎ የሄደ አንድ ጓደኛዬ ነበረ እና ላለማዋሸት በጣም ፈርቼ ነበር። ያለውን ነገር እዛ ጋር ያለውን ነገር ነግሮኝ ነበርና ፈርቼ ነበር። ግን እግዚአብሔር ይመስገን ቦታው ላይ ሲደርስ በቃ በጣም ደስተኛ ሁኜ እስከ ግንቦት 30 ድረስ የነበረንን የጉዞ ምዝገባ ለአራት ተከታታይ የሥራ ቀናቶች ተጨማሪ በማድረግ እስከ ሰኔ 4 ድረስ ምዝገባው ቀጥሏል። እነዚህን ተጨማሪ ቀናቶች ስናደርግ በምክንያት ነው። ምክንያቱም የዓመቱ የመጨረሻ ጉዞ ስለሆነ ነው። በሀገር ውስጥና ከሀገር ውጭ የምትገኙ ኦርቶዶክሳውያን እስከ ግንቦት 30 ድረስ ትኬት ቆርጬ መጓዝ ላልችል ነው ወይኔ የዓመቱ የመጨረሻ ጉዞ አለፈኝ ላላችሁ እነዚህን ቀናቶች ተጠቅማችሁ ስራችሁን አመቻችታችሁ ትኬት በመቁረጥ ከኛ ጋር ተጓዙ። በሚኖረን የጉዞ ቆይታ አቡነ ሐራ ድንግል ገዳመ ሆነያት አንድነት ገዳም ላይ በርሜል ቅዱስ ጊዮርጊስ፣ ምርት ደለጎ ቅዱስ ኪዳነ ምሕረት ሁሉም ገዳማቶች ላይ ጠበል ተጠምቀን እንመለሳለን። ስለዚህ ቀድማችሁ ትኬት በመቁረጥ ከኛ ጋር እንድትጓዙ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር እነሆ ይላችኋል። በሀገር ውስጥ ከሀገር ውጭ የምትገኙ ኦርቶዶክሳውያን መልካም የጉዞ ዝግጅት እንዲሆንላችሁ መልካም ምኞቴን እገልጻለሁ። እንደውም ቀኑ ቢረዝም ራሱ ደስተኛ ነበር ሆነው ቀኑ አጠረብኝ። እዛ የነበረ ቆይታ እንደው ከዛ በፊት መንፈሳዊ ህይወትህ ላይ የቀን ተቀን ውሎህ? ያ ቤተክርስቲያን እናገለግላለን። አዲስ አበባ ቅድስት ኪዳነ ምሕረት
ቅዱስ ገብርኤል እዛ እናገለግላለን። ግን ስናገለግል ያው በበጎ አድራጎትነት ነው የሚሰሩ ስራዎች ምናምን እንሰራለን። ላይፋችን ያው የታወቀ ነው። ዓለማዊ ላይ ያለ ነው። ገባ ወጣ ነው። ያው እንጃ አሁን ላይ ያለ አሁን እዛ ደርሼ ከመጣሁ በኋላ ውስጤ የሆነ ነገር ብሎኛል። ግን የነበርኩበት ላይፌ ያው ውንብድና በለው ያለሁበት የነበርኩበት እንጠጣለን ምን እናለን በጣም ብዙ ነገር ነው እንጂ ያው ቤተክርስቲያን ግን አንርቅም። ኪዳነ ምሕረት በጣም ነው የምናገለግለው። ቅዱስ ገብርኤልን ሰርተናል በጉልበታችን ምናምን ያው ባለን በእውቀታችን የብየዳንም ስራ በብየዳም በምንም አገለግላለሁ ቤተክርስቲያን። ጥምቀት ከመግባትህ በፊት ቦታው ላይ ስትደርስ እንደው እንዴት አገኘኸው? ያንን ጸበሉን ይሄ ወደ ሰማይ የሚወጣውን ጸበል እዚህ በቪዲዮ ምናምን አይተኸው ነበር? በቪዲዮ ጓደኛዬ ነግሮኝም አንድ ከሜዲ በፊትም ከዛ በፊት አይቻላቅም ያንተን እንትን ገብቼ ማየት ጀመርኩኝ። ቲክቶክ ላይ ዩቲዩብ ላይ ገብቼ ማየት ጀመርኩኝ። ለምን ውስጤ ፈርቷል ብያለሁ። ስለፈራውኝ ማየት አለብኝ የሚደረገውን ነገር ብዬ ማየት ጀመርኩኝ። ከዛም በኋላ ትንሽ ውስጤ መረጋጋት ጀመረ እንጂ ጀስት ለመቅረትም ውስጤ እየከጀለ ነበር። ብዙ እንትኖች ምክንያቶች እያቀረብኩ ነበረ። ግን በቃ ያው መጠራት ነውና ሄድኩኝ። እዛ ቦታ ስደርስ ግን በቃ የተለየ ነገር ነው ያየሁት። ሌላው ቀርቶ እንኳን እዛ አካባቢ ያሉ ሰዎች በጣም በቃ የሚገርሙ ናቸው። በጣም ምንም ነገር እንትን ብልሃቸው ታማኝነታቸው፣ የሰው አቀራረባቸው አንተ እንኳን የሆነ ነገር ባይኖርህ እንኳን በኋላ ብልሃቸው እንኳን ጀስት የማይከለክሉ በጣም እኔ በቃ ደስ ብሎኝ ምናምን ገና ከመጀመሪያዋ ቀን ነው የምጀምርልህ። እዛች ቦታ ላይ ከረገጥን ባቀን ጀምሮ እንጃ ላንተ ደግሞ ያላቸው ሰዎቹ አክባሮት በአንተ በኩል ሄዱትን ሰዎች እንዴት እንደሚያከብሩ ምናምን ሳይ እዛም ስላንተ ሲሰማ በቃ ያለኝ ነገር በቃ እዛ ጋር ጀመረ ማለት ነው። በቃ ደስተኝነቴ ከዛ ወደ ንሳው ሄድን፣ ወደ ቀይደሩ ሄድን። እዛ ንሳ ገባን፣ ቀይደር እንትናለን። ያው ያለውበት ነገር ነግሬሃለሁ። መጀመሪያ አላማው ብዙ ቦታ ላይ ስለነበረን ቀይደር ያስፈልገኝ ነበር፣ ንሳ ያስፈልገኝ ነበር። ያንን አደረኩኝ። ከዛም በኋላ ያለው ነገር ቀጠለ። እንደው ልክ ጠበሉ ጋር ደርሰህ ታስረህ ስትቀመጥ ጠበሉ ከመምጣቱ በፊት ምን እያልክ ቆየ? አው በቃ እኔ ኪዳነ ምሕረትን ስለምወድ በጣም ኪዳነ ምሕረትን ወዳለ ኪዳነ ምሕረት በቃ አንቺ የመጣውበት ነገር የውስጤን ታውቂያለሽ፣ አንቺ ቢቀርጂኝ ሰማዕቱ ደግሞ በቃ አንተ የልቤን ግለጽልኝ እያልኩኝ በጣም መጸልይ ነበረ። አባታችን ነው ይላለው። ከዛ በኋላ ደግሞ የመላእክትን ስም ጠራ ነበረ ምናምን ሳላስበው እንግዲህ ያው እግዚአብሔር ይመስገን ምን ብዬ ለመግለጽም ይከብደኛል። እዛ ጋር የሆነው ነገር በቃ ከጠበቅኩት በላይ ነው። እንደፈራሁት አይደለም። ፈርቼም ልክ ስታሰር ግን መጀመሪያ ስታሰር ፈርቼ ነበር። ወደ ኋላ ሸሸት ማለት ጀምሬ ነበር። ከዛ ያው ፍራም ትንሽ እንትንም ስለነበረ እና እኛን ትንሽ ወደ ኋላ አድርጉና መሀል ላይ ሆንኩኝ። ከዛ በኋላ በቃ ያለው ነገር እንዴት ብዬ ልንገርህ? የመጀመሪያው ቀን ብዙ ነገር አየሁ በራሴ ላይ የማረጋቸውን ነገሮችን ነው ያሳየኝ። ጀስት ሌላው ቀርቶ እንኳን ማለት ነው እኔ አርጊያቸው እንኳን የዘነጋዋቸው ነገሮች ነበሩ ማለት ለንስሐ ያልታወሱ ነገሮች ነበሩ። ሌላው ቀርቶ እንኳን ማለት ነው በልጅነቴ ትምህርት ቤት ስማር አንድ ጊዜ የዛን ጊዜ ያው ሳንቲም ከባድ ነው። አንድ ብር አንድ ጓደኛዬ ቤተክርስቲያን ቅዱስ ዮሴፍ ቤተክርስቲያን አስገባልኝ ብሎ ሰጥቶኝ ልጅነት ነውና ሸወደኝና እንትን አልኩ። ያቺ ነገር እንኳን የዛን ጊዜ ታየችኝ። አንድ ብር የዛን ጊዜ የነበረችው ነገር ታየች። ልጅ ነኝ ያጠፋሁት ሁለተኛ ክፍል ነኝ። ቅዱስ ዮሴፍ ሰንበት ትምህርት ቤት እንማራለን። ከዛ ልጁ ሰጠኝ። ኤርትራዊ ነው፣ ተመስገን ሀብተ ማርያም ይባላል። አስገባልኝ ብሎ ሰጠኝ። ሙዳይ ምጽዋቱ ለቅዱስ ዮሴፍ ቤተክርስቲያን። ከዛኛ ጀላት ይመጠጥንበት ያቺ ነገር እንኳን ታየችኝ። ያቺ ነገር ጥፋቴ ማለት ነው። እውነት ኪዳነ ምሕረትን በህይወትህ ግን ይሄን ነገር አስታውሰው ታውቃለህ?
በጣም በቃ እንዴ በቃ የምነግርህ ረሳው ያረኳቸው ነገር ረሳሁት ያልኩ ነገር እንኳን እቺ ነች። በቃ ዋናው ነገር በቃ እኔ ረስቼዋለሁ። በቃ ከውስጤ ልጅነት ነው ከውስጤ ወጥቷል። ያቺ ነገር እንኳን ታየችኝ ያረኳት ነገር። ከእንደገና ተመልሼ ሂጂ ተናገርኩኝ። ሰጠኝ ስግደት ነበረ። በቃ ያን እንትን እያልኩኝ መለመን ጀመርኩ። ለምን ጥፋቴ ነው ባለማወቅ ነው ያረኩት እንጂ ያው ልጅነት ነው። ያቺን ነገር ሲያሳየኝ ለራሴ ታምር። የሚገርመው እኮ ይሄ የቅዱስ ጊዮርጊስ ታምር ነው እንጂ ማለት አንተ ገና የሁለተኛ ክፍል ተማሪ ሆነ ያደረከውን ነገር ማየት ይሄ በጣም የሚያስገርም ነገር ነው። ለራሴ በቃ በጣም ታምር ነው ነበር። በስማ እሺ፣ የሁለተኛውስ ቀን ጥምቀት የሁለተኛው ቀን ማለት ልክ እንደው የመጀመሪያውን የአንደኛውን ቀን ተጠምቀ ስትወጣ ምን አልክ? ምን አይነት ስሜት ተሰማህ? በቃ ጭንቅላት ፎርማት ነው የሚሆነው። እንደገና ነው ሰርች የምታደርገው። በቃ ስትወጣ የት ነው የመጣሁት ምናምን አላልክም? አይደለም። ልክ ከተመለስኩ በኋላ ለኔ እኔና ብቻ እንጂ ምንም ነገር የሰው ልጅ ማለት ነው ባዶ መሆኑን ምንም ነገር ይሄ ከሌ ከኔ ጋር ነው ከሌ ከኔ ጋር ነው ኢቭን እናት አባት ምንም ማንም ካንተ ጋር እንደማይሄድና ምንም እንደማይሄድ አንተ ብቻህን እንደምትሄድ ሁሉ ነገር ንብረትህ ምንም ነገርህም ምንም እንዳልሆነ ነው ያሳየልኝ። እና ደግሞ ማለት ነው ባረኳቸው ነገር በመጸጸት ራሴ ያረኳቸው ነገሮች ያሳለፍኳቸው ነገሮች በመጸጸት ድርጊቶቹ ማለት ነው ማለት ያረኩት በብዙ ነገር ውስጥ ነበርኩ ያለሁትም ምን አሳሰኝ በብዙ ነገር ውስጥ ያንን ነገር ሲያሳየኝ ወጣው ዙር ብዬ በቃ ለራሴ አለቀስኩኝ። እንደዚህ ነኝ እንደ ነው ያልኩት ለራሴ ማለት ነው። እንደታምር ምን ብዬ እዚህ ጋር መግለጽ የማልፈልገው ነገር ስለሆነ ነው እንጂ ማለት ነው በቃ ከሚገባው በላይ ነው ለኔ ያሳየኝ። ልክ ቀን በቀን ያንተን ውሎ እየተከታተለ የነበረ ሰው እንደነገረህ መሰለ። በቃ በእንትን እየተቀረጸ ነው መሰለኝ ተቀርጾ ተቀምጦ በሆነ ነገር ተቀምጦልህ ያንን ነገር እንትን ያሳየኝ ከልጅነቴ ጀምሮ ያልኩ ያንን ነገር ሲያሳየኝ ለራሴ በቃ ታምሮ ሆነብኝ። ሰው ነውና እንግዲህ በቃ እሱ ያብቃን ብለን ለነሳ ዝም ይወጣው የመጀመሪያ ቀን ያለው። ሁለተኛ ቀንስ እንደው ለመጠመቅ ፍቅር አደረብህ ወይስ ያን ነገር በማየትህ በቃ አይ ባልጠመቅ ይለፈኝ አይነት ነገር አልክ? አይ ሁለተኛው ቀን በራሴ በጣም እንትን ስላልኩኝ ለመጠመቅ እንደውም በጠዋት ነው ስለሽርኩት ከኔ ጋር ሄዱ ሴትዮ አሉ። እሳቸውን ይዤ የብራዘር የሚስቱ እናት ናቸው እሳቸው ነበሩ። እሳቸውን እንትን አልኩኝ። ጓደኞቼ ነበሩ አዛ ያገኘኋቸው የሰፈሬ ልጆች ከነሱ ጋር ሆነን አብረን ሄድን። እዛም ሰው አገኘ የምታውቀው ሰው? አዎ በጣም ደስ ያለኝ እንደውም የሰፈሬ ልጆች እዛው አንድ ሰፈር ላይ ያለን ልጆች። ከዚህ ስትሄዱ ምንም ፕሮግራም አልነበራችሁ እንደዛ አንድ ጋር እንደምትሄዱ? ባህር ዳር ነው ያገኘኋቸው። ባህር ዳር ኤርፖርት ወጥተን እኛ የመጨረሻ በረራ ነበረን። ማታ ላይ እዛ ነው ባህር ዳር ከኤርፖርት ስንወጣ እዛ አገኘኋቸው። ከዛ በርሜል ጊዮርጊስ ምናምን አሉ አብረን በባሱ ተሳፍረን ግቢ ገባን። አቡዬ ግቢ ገባን። እዛ ነው ያገኘኋቸው። ከዛ ሁለተኛው ቀን ላይ እንደዛ አደረግን። ተነሳን ሄድን። የመጀመሪያ እንትናለን እሳቸውን እንትን አልኩኝ። ሄድን። እዛ ስንደርስ ገባን። እኔ ማለት ሌላው ሰው በብዛት ፈርቶ ነበር የሁለተኛው ቀን የመጀመሪያውን እንትን ብሎ። እኔ ግን የሁለተኛው ላይ በጣም ጉጉት ነው ያደረብኝ። ለምን ለመጠመቁ ማለት ነው። ፍራቻም የለኝም የሁለተኛው ቀን ላይ። ከዛ እንትን አለን ተራ ጠበቅን። ተራችንን እንትን አለን ደረሰን ገባን። ያው እንደ መጀመሪያው ቀን መሀል ላይ ነው የደረሰኝ። እዛ ቀን መሀል ላይ ስታሰርም አልፈራውም ምንም ነገር እንትን አላልኩም። ያው ትንሽ ቦርጭ ስላለ እንትን ስለሚለን እኛን እንደዚህ ከላይ ሌላው እንደዚህ ታሰር እኛን ከላይ ያሰሩ ተባበሩን እንትን ስለማን ገባን። ከዛም በኋላ የሆነው ነገር በጣም ደስ የሚል ነገር ነው። በቃ ያየሁት በቃ የሚገርም ነገር ነው። በቃ እኔ ደስ ብሎኝ በቃ ብርሃን ነገር ነው የታየኝ። በቃ ምን ብዬ ልንገርህ ከእኔ የምትታየኝ እመቤታችንን ነበር። በቃ እመቤታችን ስገባም ጀምሮ የዛኑ ሰዓት ጀምሮ የምጠራው የሷን ስም ነው።
በቃ ያለኝን ነገር አንቺ ያሳይኝ ኪዳነ ምሕረት ከአንደበቴ የማትወጣው ሁልጊዜም ማለት ነው ኪዳነ ምሕረት ነች። የእሷን ስም ነው የምጠራው በመሃል አፎሚያን ያዳንክ ሰማዕቱ ቅዱስ ጊዮርጊስ እኔንም ከዚህ ውስጥ አውጣኝ እያልኩ ነበረ ጽበላው እስከሚወጣ ድረስ እንትኑ እስከሚመጣ ድረስ። ከዛ ያው ኮቴው እንትኑ አለ የሚሰማ ነገር አለ ያ ነገር እንትን አለ በቃ እንጃ በምገልጽበት መንገድ የለውም። የሁለተኛው ቀን ጭንቀት የለው ምን የለው በቃ ያየሁት ነገር ከመቤታችን በቃ ብርሃን ነው የሚታየኝ ነበር። በቃ ደስ የሚል በቃ ምን ብዬ እንደምገልጸው ለራሴ ይከብደኛል። የሁለተኛው ቀን የደስታና የሰላም ነገር በቃ የሆነ ውስጥ ላይ ያለ ነገር አለ አይደለ ውልቅ ብሎ ለሲሄድ የሆነ የሚጨንቅ ነገር የነበረ ምናምን ያ ነገር ነበረ ከላይ ላይ ብትን ብሎልኝ ሲሄድ ያየሁትኝ እና በቃ ብርሃን ነገር ነው የሚታየኝ ከራሴ ላይ የሆነ ነገር በቃ ሲሄድ ያ ነገር ነው። እና ከዛም በኋላ እንደውም ማለት ነው ስመለስ ወደ ራሴ ስመለስ ከመጀመሪያው ቀን የሁለተኛው ቀን ቅልል ብሎኝ በጣም ደስተኛ ሆኜ እዛ ጋር የነበሩትን ሰዎች እንደውም አብረውኝ የገቡትን ሰዎች እነሱ ሲፈቷቸው አንዳንድ የሚከብዳቸው የነበሩትን እያገዝኩኝ ምናምን ነገር እዛ ጋርም አንዳንድ ትላልቅ ሰዎች ነበሩ ትንሽ የከበዳቸው የሁለተኛው ቀን በጣም ከባድ ሆኖባቸው የነበሩ እነሱን በማገዝ ምናምን ነገር ልብስ በማልበስ አንዳንዶቹ እንደውም ጭራሽ ወገባቸውን ሁሉ ብዙዎቹ ወገባቸውን እንትን ብሏቸው ነበረ። እነሱን በመርዳት ወደ እምነት የምንቀባበት ቦታ ወደዛ በመውሰድ ምናምን ነገር በመተባበር ብቻ የሁለተኛው ቀን ከራሴ ላይ ትልቅ ነገር ሲሄድልኝ ነው የታየኝ። የሁለተኛው ቀን ያ ነው የሁለተኛው ቀን እንትኔ እና በጣም ደስተኛ ነኝ። የሁለተኛው ቀን በጣም ከሚገርም በላይ በቃ የሁለተኛውን ቀን የምገልጽበት እንትኔ ይሄ ነው። ከዛ በሶስተኛው ደስ እያለህ መምጣት ይጀምራል። በእርግጥ የሚለመድ አይደለም ጠበሉ ምንም እንደዚህ የምትለው ነገር የለ። ሶስተኛ ማለት ለምጄዋለሁ የምትለው ነገር በፍጹም ሶስተኛው ላይ ምን ሆነ መሰለህ ከፊት ነው የሆንኩት። መጨረሻ ከፊት ነበር የሆንኩት። ወደ በርሜሉ ነው ወይስ ወደ ዳር ጫፍ ላይ ፊት ላይ ነበርኩት። ሶስተኛው ላይ አልተሰወርኩም ብዙ ወዲያው ማለት የሆነ መንገድ ነው እየሄድኩኝ በቃ ደስ የሚል መንገድ ለምለም ነገር ነው እንደዚህ እየሄድኩኝ ማለት ከፊት ለፊቴ የሆነ ነገር ይታየኛል። አብሮኝ የሚሄድ ነገር ይታየኛል ከፊት ለፊቴ ያን ነገር እያየሁ በቃ መጨረሻውን ሳላየው ማለት ነው እንትን አልኩኝ ተመለስኩ ወደ ራሴ። ሶስተኛው ቀን ማለት ነው በጣም ማለት መጨረሻውን ባይ በጣም ደስተኛ ነበርኩኝ ምናምን ነገር ተመለስኩኝ። ካጠገብ ያሉት ገና ናቸው ምናምን ነገር። ሶስተኛው ቀን ብዙም እንትን አላልኩም። ሁለተኛው ቀን እና አንደኛው ቀን በቃ ሶስተኛው ቀን ግን በቃ ምን ቀሎኛል ማለት እችላለሁ። ግን ቀላል ነው አይደለም። ትሄዳለህ ትሰወራለህ ግን በቃ ነው የሆነች መንገድ እየሄድኩኝ ደስ የሚል መንገድ ለምለም መንገድ ነገር ነው። ያንን እየሄድኩኝ ሳልጨርሰው ወደ ራሴ ተመለስኩ። እንደው የሄድክበት ወቅትም ፀሐይ ስለሆነ ያው ሰው ብዙ ጊዜ ከተጠመቀ በኋላ ተሰብስቦ አንድ ጋር በአዳራሽም በምግብ ቤትም ያው የሚሆነውንና የሆነውን ነገር ያወራል። እና እንዴት ነበረ ከጓደኞችህ ከሌላ ሰው ስትሰማ ከራስህ ጋር ደግሞ የነሱን ስታነጻጽረው እንዴት ነበር ቆይታችሁ እንደ አጠቃላይ ማለት ነው? እንደ አጠቃላይ ቆይታችን እንዴት ነው የሚለው ነገር ደስ ይላል። በጣም ብዙ ነገር ነው የምትሰማው። የደስታ ነገር ትሰማለህ፣ የሚያዝኑ ሰዎች ታያለ ምናምን ነገር። ግማሹ የተደረገለት እንዴት ተአምር በቃ ደስ የሚል ተአምር መጥቶ በሁለተኛው ቀን ብዙ ነገር ይወጣለት ጸበሉን ተጠምቆ እንትን ሲል በደም መልክ ከውስጡ ከሰውነት ውስጥ በማስመለስ ማለት ነው ይወጣላቸው። ወገባቸውን ተይዞ የነበሩት በሶስተኛው ቀን ሲድኑ ወገባቸው ላይ ነበር ተይዞ የነበረው። ግማሾቹ እግራቸው አብጦ ምን ብሎ በእግራቸው በመፈንዳት በጥፍራቸው በኩል እንደዛ፣ ግማሹ ራስ ምታት
ራሳቸው ላይ አይናቸው ላይ በብዙ መልክ በብዙ ማለት እንዴት ብዬ ልንገር እዛ ስትቀመጥ በስራቸው ላይ ሰክሰስፉል ያልነበሩ ሰዎች ነበሩ ለስራቸውን የስራቸውን ነገር ለመጠየቅ ምንድነው ብለው እንትን ለማለት የመጡ ነበሩ ያንን ሁሉ ነገር ያሳያቸዋል ሁለተኛ ነገር በላያቸው ላይ የተደረገባቸው ነገር ነበረ ያንን ሁሉ የተገለጸላቸው ሰዎች አሉ በህይወታቸው በትዳራቸው ምናምን ነገር ላይ በዛ ነገር ላይ ተደረጉባቸው እነሱ በማያውቁት ነገር በምግብ ነገር ምናምን ነገር የተሰጣቸው ሰዎች ነበሩ ያንን ሁሉ በዚህ በደም ተጸብሎ ሲወጡ በደም በማስመለስ ይወጣለት ሰው አለ ከእንትን ይመጣልች ከጎንደር ይመጣልች በጣም ደስተኛ ሆኖ ሲናገር የነበረ ልጅ ነበረ አንድ እህታችን እንደውም እዛ ቆየች እግሯ ሁሉ አብጦ በእግሯ ላይ እንትን ብለው ያ ሁሉ ነገር ነበረ ሁለተኛ ነገር ደግሞ ማለት ነው አሺሽ ምናምን ሱስ የነበረባቸው ልጆች ነበሩ የመጡ ልጆች ለነሱም ተደርጎላቸው ተበሉን በሚጠጡ ሰዓት ወደ ላይና ወርሳች በማለት ከውስጣቸው ይጣላቸው ነገር ነበረ ያ ሁሉ ነገር ብዙ ነገር ነው የሰማነው እንጂ በቃ በእንትን ጊዜ አይበቃም እንትን ለማለት ራሱ በጣም የተደረገው ማለት እዛ ሂዶ ሳይደረግለት የሆነ ነገር ሳይ ይሄደበትን አላማውን እንትን ሳይል የተመለሰ በእኛ አሁን እኛ ብሄርንበት በጣም ደስተኛ ሆኖ ሲዘምር ነበረ በጣም በቃ እኔ እንጃ ለገልጽላ አልችልም አብሶ ማታ ማታ ደስ ይላል መሰለ ቁጭ ላይ እንትን ስትል ያለው ነገር አብሶ በጣም ሴቶቹ በብዛት ወገባቸው ላይ ነው እንትን የሚለውና ያ ነገር ዛሬ እንደዚህ በእንብርክክ ሲሄዱ ያየ ነገድ ነው ቆመው ቀጥ ብለው ሲሄዱ ስታይ ታምር ነው የምታየው በቃ ብዙ ነገር ነው የተደረገላቸው ያ ነገር አለ ብዙ ነው ብቻ እንግዲህ ያው በርሜል ቅዱስ ጊዮርጊስ የሄደ ሰው የእናታችን የቅድስት ኪዳነ ምሕረት ጠበል ላይ ሄዶ ሳይጠመቅ አይመጣም ምርት ደለጎ ገባሪት ኃይል ቅድስት ኪዳነ ምሕረትስ እንዴት ነበረ የዛ ደግሞ ቆይታችሁ የዛ ቆይታችን በጣም ደስ ይል ነበረ እዛ በጣም ከባድ ነው ጸበሉ በጣም እንትን ፈዋሽ ነው የውስጥህን ሁሉ ነገርን የቀረ ነገር ካለ ራሱ ውስጥ ላይ ራሱ በጣም ነው እንትን የሚለ አንዳንድ ነገር አለ ያው እኛ ባለማወቅ የምናደርጋቸው ነገሮች አሉ መጀመሪያ አባቶቻችንን መጠየቅ አለብን ሳንጠይቅ የምናደርጋቸው ነገሮች አሉ ከዛ ማለት ያው ከኔ ትምህርት ይወስዳሉ ብዬ አስባለሁ አንዳንድ ምን ገጠመህ አንተ እስቲ እኔ ገጠመኝ ያው የጓደኞቼን የወንድሞቼን እና የተወሰኑ እንትኖች ክርስትና ስም ጽፌ ያንን በመደጋገም እንደዚህ ታስሬ በነበርኩበት ሰዓት እጄ ላይ እንደዚህ አርጌ የነሱን ስም የደጋገምኩ እንትን ያልኩኝ ከዛ እንትን ስል ያንን ጸበሉን ስትጸበል ወደዛ ሲሄድ በጣም ከባድ ነበር በቃ እንዴት ብዬ ልንገር በጣም የተፈተንኩበት በጣም አንደኛ ንስሐ ያልገባ ሰው ስም ጽፎ መግባት በጣም ከባድ ነው የነሱን ሁሉን ነገር ነው ያሳየኝ ሁሉ ነገር እዛው ውስጥኝ ማለት ነው ጀስት የሚያርጉትን ነገር ሁሉ የሚጠቀሙትን ከአንዱ ነገር ወደ አንዱ ወደ አንቱ ምን ብዬ ልንገር ከሺሻ ቤቱ ወደ ጫት ቤቱ ከጫት ቤቱ ወደ መጠጥ ቤቱ ይወሰደኝ በዛ ላይ እንዴት እንደሚሆን ብቻ በጣም ከባድ ነበረ ሰፊ ነው በጣም እንትኑ የሚወስደኝ ቦታ ትልቅ ቦታ ላይ ነው እዛ ቦታ ላይ እዚህኛው ጋር አረፍኩ ስል ከዛ ወደዚህ ወስደኝ በጣም ስቃይ ነበረ በጣም ራሴን አላቅም በጣም ብዙ ሰዓት ይሄ ምላሴ ሁሉ ወጥቶ ነበረ አብሮኝ የነበሩ ልጆች ሲነግሩኝ በጣም ከባድ ነበረ ብዙ ደቂቃ የፈጀብኝ ከዛ ለመመለስ እንደውም አጠገቤ የነበሩ አብሮኝ የነበሩ ልጆች እንደውም በቃ እንትን አይልም ብለው እዛ አጠገቤ የነበሩ ልጆች እያለቀሱ ነበረ አንድ ጓደኛዬ ለምን እንደሚያለቅሱት በቃ ሌላ ነገር ይሆንኩ ነበር ይመስላቸው ምትሞት መስሏቸው አዎ በቃ አካውኔ ትክክል አልነበረም ማለት እኔ ባለማወቅ ነው ያደረኩት ያንን ነገር መጀመሪያ ለአባቶች መንገር ነበረብኝ ያንን ነገር አደረኩ ጽፌ ገባው
ያ ነበር። መጨረሻ ላይ በኪዳነ ምሕረት በቃ ራሷ ቀሰቀሰች። ኪዳነ ምሕረት ነች በቃ ልጆቹ ሲነግሩኝ ኪዳነ ምሕረት በቃ ልቀቂኝ ተይኝ እያልክ ነበር አሉኝ። ከዛም በኋላ እኔ የሚታየኝ እሷ መታ እንደዚህ ስታነሳኝ የሚታየኝ በቃ እንደዚህ ብድግ ስታደርገኝ። ከዛ በኋላ ወደ ራሴ ስመለስ ራሱ በጣም ብዙ ሰዓት ነው ቁጭ ብዬ መነሳት ራሱ ያቃተኝ። ዞረብኝ። ወደዚህም ልሄድ የነበርኩት ልጅ ወደ ላምገር ነበረ ልሄድ የነበረው። ጓደኞቼ መተው ይዘውኝ ምናምን ነገር እምነት ተቀብቼ ምን ብዬ ራስ ምታት መጣ። ከዛ በኋላ በጣም ብዙ ነበረ። ጸበሉን ከጠጣው በኋላ ግን እግዚአብሔር ይመስገን በጣም ወደ ራሴ ተመለስኩኝ። እና ከኔ ማለት እኔ እንጃ ከኔ ትምህርት ወስደው ለአባቶች አማክረው እንደዚህ አይነት ነገር ሲያደርጉ ለአባቶች አማክረው ጠይቀው የሚደረጉና የማይደረጉ ነገሮች አሉ እዛ ቦታ ላይ ያንን በመረዳት ቢያደርጉ ደስ ይላል። መጀመሪያ ወደ ጥምቀቱ ከመግባታችን በፊት የሚደረጉ ነገሮች አሉ። ያንን ነገር ቢጠይቁና ወደዛ ቢጸበሉ ደስ ይለኛል። የአራተኛ ቀን ከኪዳነ ምሕረት በኋላ አንድ ቀን በርሜል ጊዮርጊስ ተጠምቃችሁ ነው ወጣችሁት። እሱስ እንደው ይሄ የመጨረሻው ቀን እየቀረበ ሲመጣ እንደው ቶሎ በተመለስኩ አይነት ነገር ነው ስሜትህ? የምጠመቅበት ቀን አለቀብኝ ነው። በጣም ፈራሁ። ኪዳነ ምሕረት የነበረው ነገር በጣም ውስጤን አስፈራኝ። እሺ ማለት እዛ ጋር ልጆቹ ሲነግሩኝ አንደኛ ምንም እንትን ማለት አስፈልገን በቃ መሞት ነው የመሰለኝ። የመጨረሻው ጥምቀት በጣም ፈራው። አንዱ ሲመጣ ለፍስል አንዱ ይመጣ ለፍስል በጣም ፈርቼ ነበር ከመጠን በላይ። ወረፋህን እያሳለፍ ና ሲሉኝ አልመጣም እያልኳቸው እያሳለፍኩኝ ምናምን ለመግባት ራሱ ወደ ጽበላ ቦታ በጣም ፈራው በጣም። ከዛም በኋላ ውዳሴ ማርያም እንትን አልኩኝ ለቀቀኝ። በቃ እንደዛ ውዳሴ ማርያም ከደገምኩ እንትን ካልኩ በኋላ የተወሰነ ፍራቻው ለቀቀኝ። እኔ ብቻ አይደለሁም ሁሉም ሰው እዛ ኪዳነ ምሕረት ተጠምቁ ከመጣ በኋላ ሁሉም ፈራ። በጣም ብዙ ሰው ፈራ በቃ ከምነግርህ በላይ። ከዛ በቃ ግማሹ ያጽናናል ገብቶ ይወጣው አረ ምንም ችግር የለም ይላል። እንደው የኪዳነ ምሕረት ጠበል እኮ እንደ ጊዮርጊስ እኮ አይወጣም። እንደዚህ ተጠግተን የምትታጠው ምንድነው ያስፈራቸው? ያስፈራቸው በብዛት ሰው ምን አደረገ መሰለ? ሰው በብዛት ስም ጻፈ እና ያ ነገር ነው። የተወሰኑ ልጆች እንኳን ከኔ ጋር ሄዱ ልጆች አሉ እዛ የነበርን ጓደኞቼ ሴቶችም አሉ ምን አሉ ስም ጻፍን። ያ ነገር ለካ ከባድ ነው። አንተ ጊዮርጊስ ላይ እየጻፍክ አልነበረም? ጊዮርጊስ ላይ አልጻፍኩም፣ ምንም ነገር አልጻፍኩም። ጊዮርጊስ ላይ ያረኩትን ነገር የለም። እዛ እንዴት ጻፍክ ታዲያ? አንድ ጓደኛ አለችን እሷ በቃ ጻፍና ገባና ይላችሁ አለች። እሺ አልኩና ከዛ በኋላ ጽፌ ገባው። የጽፌ ከገባው በኋላ ያየሁት ነገር እዛ ጋር ያየሁት ኪዳነ ምሕረት ያየሁት ነገር በመጨረሻው ቀን እዚህ ጋር የሚመጣ መሰለኝ። ሁለተኛ ነገር እኔ ራሴን አላውቀውም ነበረ። አብሮኝ እዛ ጋር የሚጠብቁኝ የነበሩት ጓደኞቼ የነገሩኝ ነገር አለ። ያ ነገር ሲደመር ውስጤን ፍራቻ ሌላው ቀርቶ ለሊቱ ሙሉ ስፈራ ነው ያደርኩት። ወደዛ እንኳን ላለመሄድ ወደ ጊዮርጊስ ማለት ነው ጽበላው ቦታ ላለመሄድ እጋ ከራሴ ጋር ትግል ነበር። የመጨረሻው ቀን ላይ አንደኛ ጸበላችንን ቀርተን ምን ብለን አዘጋጅተናል። በቃ ከዚህ በኋላ ምን ላድርግ ሄዳለሁ ብዬ ራሴን አሳምኜ ሁሉ ተኝቼ ነበር። ከዛ ተነስ እንሂድ ሲሉኝ ሴቶቹ እየሄዱ እንዴት እኔ እፈራለሁ ምናምን የሚለው ነገር ደግሞ ውስጤ መጣ። በቃ ላለመሸነፍ ከዛ በኋላ ሄድኩኝ። እንደ በፊቱ መሀል ላይ ደረሰኝ። እግዚአብሔር ይመስገን በቃ ወይ ሰማዕቱ ጊዮርጊስ ራሱ መርቶኝ ራሱ እንትን ብሎ ከዛ መሀል መንጭቆ ወጣኝ። በቃ አየሁትኝ ሰማዕቱ ጊዮርጊስ በቃ። እንዴት አየኸው? እኔ በቃ በምን አይነት መልክ መሰለ? በደመና መልክ ነው እንደዚህ ከፊት ለፊት ይመጣልኝ። የሚታየኝ ጦሩና እንትኑ ነው። እኔ መሀል ላይ እንትን ውስጥ ነው ያለሁት። ጂኦኒች የምትላለፍ ለማለፍ እንደዚህ ይሰቃያለሁ። እሷን ለማለፍ እንደዚህ ይሰቃያለሁ። ቦታዋን ያቺን ቦታ ለማለፍ ማለት ነው። ትንሽ እንትን ነገር ነች። እሷን ለማለፍ ጉትቶ እንደዚህ አነሳኝ። ከዛም በኋላ ብትታርኩኝ ጭንቀት የለም ምን የለ። የፈራሁትን ነገር ለካ ለራሴ ሊደረግልኝ የነበረውን ነገር ላስቀር ነበር፣ የውስጤን ነገር ማለት ነው። ከዛ ማት ውስጥ ሁሉ እንደዚህ ጎቱ ከዛ ከጭንቀት ማለት እንደዚህ
ለካ የሚያስፈራኝ የነበረው ሌላ ነገር ነው እንጂ ምንም ነገር የለም ነበረ። የዛን ሰዓትም ውስጤ ጸጸት ተሰማኝ። ከወጣሁ በኋላ በጣም አለቀስኩ። በጣም ለምን እንደዚህ ይሆናለሁ? ዳግመኛ ራሱ እንዲሄድ ውስጤ እንትን ያለኝ ከዛ በኋላ ነው። እኔ ዳግመኛ ለመሄድ አሁን በርሜል ጊዮርጊስ ከእንደገና ሌላ ልጆችን ብችል ጓደኞቼን ይዤ ቤት በጣም ደስተኛ ነኝ። ለኔ የተደረገልኝ ገና ብዙ ይደረግልኛል። ያይቀረኝ ነገር አለ፣ የተነገረኝ ነገር አለ። ተመልሼ እንዴት ሜዴ የማይቀር ነው። ገና ይቀረኛል። እኔ ብዙ ነገር ይደረግልኛል። መልካም። እንደው ወንድም ዳዊት አሁን ይሄ ጠበል እምነት እነዚህ መንፈሳዊ ፈውሶች በኦርቶዶክስ ተዋሕዶ ቤተክርስቲያን ስር የሚሰጡ አገልግሎቶች ናቸው እና እነዚህም ነገሮች ደግሞ በእምነት ነው ድህነቱ የሚገኘው። እኛ ኦርቶዶክሳውያኖች ነን ይሄንን ነገር የምናምነውም የምንጠቀምበትም። እንደው ብዙ ጠበላቶች ሄደህ ሊሆን ይችላል። በርሜል ቅዱስ ጊዮርጊስ ላይ ባየኸው በነበረህ ቆይታ በጠበሉ እንደው እንደዚህ አይነት ነገር ምድር ላይ በመኖሩ አንተ ክርስቲያን በመሆንህ የኦርቶዶክስ ተዋሕዶ እምነት ተከታይ በመሆንህ ምን ተሰማህ? እንዴትስ ትገልጸዋለህ በአንድ ቃል? እኔ እድለኛ ነኝ ነው የምለው። በጣም እድለኛ ነኝ። ኦርቶዶክስ በመሆኔ በጣም እድለኛ ነኝ። እግዚአብሔር ይመስገን። ለምን ኦርቶዶክስነትህ ማለት ነው በርሜል ጊዮርጊስ ሂደህ ስታየው ነው አንተነትን የምታውቀው። ለካ እንደዚህ አይነት ግዙፍ የሆነ በእግዚአብሔር የታነጸች በእግዚአብሔር የተወደደች በእግዚአብሔር የተከበረች በእግዚአብሔር የተፈራች ኦርቶዶክስ እምነት አለኝ ብለህ ነው አንተ የምታምነው ብለህ ራስን ታሳምናለህ። እዛ ስትሄድ የሚደረግልህ ነገር ቦታውን ስትረግጠው እምነትህ ምን አይነት ኃያል እንደሆነ እምነትህ እንዴት እንደሚያድንህ የምታየው እዛ ቦታ ሄደህ ነው። ሁለተኛ ገና መሬቱን ስትረግጠው የሚሰማ ስሜት ገና በርሜል ጊዮርጊስን መሬቷን ቦታዋን ስትረግጣት ማለት ነው ከንስሐ በፊት ያለ የሚሰማህ ስሜት የሚመጣልህ ነገር ሌላው ቀርቶ ከዚህ ይዘህ የሄድከው ጭንቀት እንኳን እዛ ጋር ስትደርስ እንዴት እንደሚቀልህ። ሁለተኛ በርሜል ጊዮርጊስ ሂዶ ማለት ነው እምነቱን የማያከብር እምነቱን የማይወድ በእምነቱ ደስተኛ የማይሆን ካለ እኔ በጣም ነው የሚገርመኝ። በርሜል ጊዮርጊስ ሂዶ እኔ እንጃ በርሜል ጊዮርጊስ ሂዶ ሳይደረግለት የራሱን ነገር ሳያይ የመጣ ካለ በፍጹም አይኖርምም። በርሜል ጊዮርጊስ ሂደህ ምን ብዬ ልንገርህ? ህይወትህ እስከዛሬ እየኖርክ እንዳልነበረ ህይወትህ ምን እንደነበረ በቃ ዝም ብላ ጨለማ ውስጥ የምትጓዝ ሰው እንደነበርክ ነው የምታውቀው። በርሜል ጊዮርጊስን የረገጠ ሰው ማለት ነው። ከዛ በኋላ እንጃ ኦርቶዶክስነቱን ደግሞ በልቡ እንዴት አድርጎ አጠንክሮ እንደሚይዝ እዛ ደርሶ የሚመጣ ሰው እኔ አይደለሁም ማለት አጠገቤ የነበሩት ስለ በርሜል ጊዮርጊስ የሚያወሩት በጣም ለራስ ሌላው ቀርቶ ከዛ ከባህር ዳር ተነስተን ስንሄድ ውስጥ የሚወራው ነገር አንተን የሚገዛህ ነገር ነው የሚወራው። ሌላው ቀርቶ ስለ ቤቱ እንኳን የሚያወራ ሰው የለም ስትጓዝ። ሁሉም ሰው የሚያወራው ስለ በርሜል ጊዮርጊስ ነው። አንድ ጓደኛችን እንኳን 4 ነው የሄደው እዛ ያገኘውስ ልጅ 4 አንተ ጋር ምስክርነት ሰጥቷል። 4 ፍቅር አለበት። በቃ እሱ እየተረከልድ ሲነግርህ ይብስ ውስጥህ እየጓጓ አብሶ ስለ ኪዳነ ምሕረት ሲነግረን በቃ እዛ ሆነን ጊዮርጊስ እየተጸበለን ስለ ኪዳነ ምሕረት ሲነግረን ምን አይነት በቃ ደስተኛ ነው የምትሆነው። ሁለተኛ ነገር እኔ እንጃ በምን ብዬ ነው የምገልጽልህ ስለ ተዋሕዶ እምነትህ ቃላትም ያጥራል። እውነት በርሜል ጊዮርጊስ የሄደ ሰው ህይወቴ ብሎ ምን እንደሆነ ደርሶ ሲመለስ ልክ የመጀመሪያው ጽበላ ላይ ገብቶ ሲወጣ ምን አይነት ስሜት እንደሚሰማው ሁሉም ቢገልጽ ደስ ይለኛል። በርሜል ሄደ በአጠቃላይ እንጃ እድለኛ ነው። እሺ የመጨረሻ ጥያቄ ነው። ማህበሩ ስለሚሰጣቸው አገልግሎቶች በማረፊያ ሁኔታ፣ በአስተናጋጆች፣ በአስተባባሪዎች፣ በማህበሩ አስተባባሪዎች፣ በመምህራኖች እንዳጠቃላይ ከኤልሻዳይ ጋር መጓዝ እንዴት ነው? እስቲ የራስህን አስተያየት ስጠን። ከኤልሻዳይ ጋር መጓዝ አሁን እዚህ ቢሮ ውስጥ ስላለው ወይ እናንተ አጠገብ ስላለው አይደለም። እድለኛ ሰው ነው የሚጓዘው። እውነት እግዚአብሔርን ከልጆቹ ጀምሮ ሌላው ቀርቶ ማለት ነው እዛ
የነሱ መስተንግዶ ምንድን ትምህርታቸው ከመጀመሪያ ጀምሮ ተነስተ ስትሄድ ያለ የሚሰጡ ፍቅር፣ ሁለተኛ በጉዞ መሃል እየመጡ የሚያበረታቱ የሚያነቃቁ ነገር፣ ቦታው ላይ ስትደርስ ያለውን ነገር እንዴት እንደምታረግ የሚያስረዱ በቅንነት ነው። ሶስተኛ ነገር እዛ ቦታው ላይ ሆነ ደግሞ ማታ ማታ ያለው መርሃ ግብር ወደ ጸበል ስትሄድ ለሊት ተነስተው ሁሉን ሰው ቀስቅሰው ሁሉን አስተባብረው አንድ ላይ ይዘው ሂደው ማለት እንጃ እንዴት ብዬ እግዚአብሔር ይባርካቸው። እግዚአብሔር ማለት ነው የአገልግሎት ጊዜያቸውን ሰፊ ያርግላቸው። በጣም ትሁት ናቸው። ሰው ሊበሳጭ ይችላል። ሰው ሲበሳጭም ትሪትመንት የሚያደርጉበት መንገድ ላይ ወርደን ስትል አብረው ወርደው እንትን ብለው ምን እንጃ ነው የምገልጽበት ቃላት የለኝም። እግዚአብሔር ይባርካቸው በአጠቃላይ። እሺ እናመሰግናለን። የዛሬ እንግዲህ ስለነበርክ ከልብ አድርጌ አመሰግናለሁ። በሌላ ጊዜ ደግሞ በድጋሚ የመሄድ ሀሳቡ ስላለ ከዚህ በበለጠ በምስጋና በደስታ እንደምንገናኝ ተስፋ አደርጋለሁ። በአድማጭ ተመልካቾቼ ስም ከልብ አድርጌ አመሰግናለሁ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ዛሬ ከወንድማችን ከዳዊት ጋር የነበረን ቆይታ ይሄን ይመስል ነበረ። ሁላችሁም በርሜል ቅዱስ ጊዮርጊስ እንግዲህ ሰኔ 6 መነሻ ሰኔ 15 መመለሻ ወይም ጁን 13 መነሻ ጁን 22 መመለሻ የዚህ ዓመት የ2018 የመጨረሻ ጉዞ ነውና ከኤልሻዳይ ጋር እንድትጓዙ በዚሁ አጋጣሚ ልጋብዛችሁ እፈልጋለሁ። ግንቦት 9 ከኛ ጋር የተጓዛችሁ የኤልሻዳይ ማህበር አስተባባሪዎች፣ አስተናጋጆች፣ መምህራኖች የማረፊያ ሁኔታ፣ የሽንት ቤት ሁኔታ፣ በጠቅላላ አገልግሎቱ እንዴት እንደነበረ ኮሜንት ላይ ጻፉልኝ። ለዛሬ የነበረን ቆይታ ይሄን ይመስል ነበረ። በድጋሚ በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ።